ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ግን በጣም በቃ የከፋኝ ነገር አለ። እውነት ነው የምላቸው። የታዘብኩት ነገር አለ፣ የከፋኝ ነገር አለ፣ በጣም ብዙ ነገር አለና አንደኛ በአንደኝነት የመጣሁበት ምክንያት ከትናንት ወዲያ ዕለት እሙሽዬ፣ ጋሽዬ፣ ሀይሚቲ፣ ቡራዬ አንድ ላይ የሰሩት ቪዲዮ ነበረና እዛ ቪዲዮ ላይ ማለት ነው እሙሽዬ ምንም የምታውቀው ታሪክ የለም። እዚህ ጋር የተነገራት ነገር የለም። አንደኛ ከለቅሶ ቤት ነው የመጣችው፣ ሁለተኛ እነሱ የሚሉት ነገር ሁሉ ግራ እየገባት ነበረና በዛ ሰዓት የሆነ አስተያየቷ እንዴት ነው? አንዳንድ ጊዜ ካሜራም ትፈራላችሁ። ካሜራ ማትለምዱ ከሆነ ግራ የምትጋቡ ከሆነ አይደለም እሷ ቀርቶ እኔ ራሱ ቪዲዮ ስቀርጽ አሁን ቪዲዮ እንደዚህ በቪዲዮ ወጥቼ ስቀርጽ ስልኬ ራሱ አይኔን ሊያንሸዋርረው ይችላል። እና እናንተ ግን በዚህ ልክ ሄዳችሁ ማለት ነው እና እሙሽዬን ከፍ ዝቅ ለማድረግ ያሰባችሁ ልጆች አላችሁ፣ እየተሳደባችሁ ይቺ ድሮስ ያማት ምናምን እናንተ የተናገራችሁትን ቃላት በነገራችን ላይ እኔ መናገር አልፈልግም። ምክንያቱም እናቴን ወዳታለሁ የሰዎችንም እና ስለምወድ ስለማከብር ማለት ነው እና ግን የእናንተ የብልግናችሁ ጥግ በጣም የሆነ እንዴት ነው መረን እንደሆናችሁ ነው የሚያሳየው። እና የፈለገ ታምር እንደው አይደለም አስተያየቷ ቀርቶ ቃላት ራሱ የሆነ ቃላት አውጥታ ብትናገራት ሀይሚቲን ምን ችግር አለ? ልጇ አይደለች እንዴ? ብትቆጣት ምን ችግር አለ? እንደው አስተያየቱን ትታ ግን እናንተ እንዴት ነው የምታያት ብላችሁ ካፋችሁ የሚወጣው ነገር ራሱ በጣም የሚደብር ነገር። እንዴ ህፃን ልጅ እኮ አይደለችም እሙሽዬ፣ እናታችሁ አያታችሁ ትሆናለች። አሁን እዛ ጋር ቁጭ ብላችሁ ስታወሩ የነበራችሁ ሴቶች በየኮሜንቱ እየሄዳችሁ ስትሳደቡ የነበራችሁ ማለት ነው። እና መናገር ከፈለጋችሁ፣ መቀጥቀጥ ከፈለጋችሁ፣ ፎቶ መዘዘቅ ከፈለጋችሁ ቡራን ዘዝቁት፣ ቀጥቅጡት፣ እንደፈለጋችሁ አድርጉት። ነገር ግን እሙሽዬን የመናገር ሞራል፣ የመሳደብ ሞራል ራሱ የላችሁም። ይሄ ምንድን ነው? ያስተዳደጋችሁን እንትን ነው የሚያሳየው ማለት ነው። እዚህ ጋር ስትናገሩ በጣም ብልግና ነው። ሲቀጥል የፈለገ ታምር ቢሆን ማለት ነው። እኔ ምን አይነት ጉድ እንደሆናችሁ የሆነ ነገር ሲፈጠር ዘላችሁ ቤተሰብ ላይ የምትወጡ አላችሁ። ነገ ጠዋት እኮ ጋሽ የሆነ ነገር ቢል ራሱ ጋሼንም እንደዛ ነው የምታደርጉት። አንደኛ አንድ ነገር ልንገራችሁ፣ ጋሼ ሲናገር የነበረበት ምክንያት በደንብ ተነግሮታል። ጋሼ በደንብ ያያል። አንደኛ ሶሻል ሚዲያ ላይ ምን እንደሚደረግ እያንዳንዱን ቀን በቀን የሚሰሩትን ቪዲዮ ከኮሜንት ጀምሮ እስከሚናገሩት ነገር ሁሉ ያያል ጋሼ። እሙሽዬ ደግሞ እዚህ ነገር ውስጥ የለችም። ምናልባት ልጆቹ ከነገሯት ነው። ደግሞ ማለች እኮ እኔ ማቀው አለች። እኔ ማቀው ያችን ልጅቷን አረገዘች የተባለችውን ነው። እሷን ደግሞ አትስሚያት፣ ምርመራው ውጤት ሲመጣ በዛ ሰዓት ውሳኔውን እንወስናለን። ለምንድን ነው እነሱን የምታምኑ ብላ ብላለች። ምክንያቱም የሰማችውን ነገር ከዛ ውጭ ግን ምንም የምታውቀው ታሪክ የለም። እና በዚህ ልክ ግን የምትሄዱት ነገር ይገርመኛል እኔ በጣም። አንደኛ ነገር ደግሞ እኔ ቡራ ላንተ ነው የምነግርህ እሺ። ቡራም ሆንክ ወንድሞቹ እንደ እባካችሁ እሙሽዬን ሶሻል ሚዲያ ላይ አታምጧት። እውነት እንደተከበረች እንደ ብትቀመጥ ይሻላል። ለሰርፕራይዝ የሆነ ደስታ ምናምን ሲኖር አምጧት። ከዛ በተረፈ ግን እንደዚህ አይነት ነገር ውስጥ አታስገቡ። እኔ እናትህ እንደተከበረች ትኑር። እባክህ ቡራዬ ሁለተኛ እንዳታመጣት። ይህ ሶሻል ሚዲያ ሲባል ሲቀጥል ማለት ነው በጣም ዘላን ሰዎች ያሉበት ነው። ምንም ስነ ስርዓት የሌላቸው ሰዎች፣ ለእናት ክብር የሌላ ሴት ሆነው ሴትን ልጅ የሚሳደቡ፣ ሴትን ልጅ አውርደው የሚያዩ ናቸው ያሉት። ስለዚህ ቡራ እሙሽዬን አታምጣት፣ እንደዚህ አይነት ነገር ውስጥ አታስገባት። ወይ ነግርሃትስ ቢሆን እንደዚህ ስላለ እንደዚህ ነው ብለክ ያለውን ነገር ነግርሃት አምጥታት ቢሆን ኦኬ። ሲቀጥል ምንም የተናገረችው ነገር የለም። ዝም ብላ ስታያቸው አሁን አስተያየቷ እኮ ነው የሚሉት አስተያየቷ። እና እንዴ ምናልባት የሆነ እንዴት ነው እንዴ እኔ እንዴት ነው የምታስቡት ግን እናንተ? በቃ ኧረ ተው ብትናገራትም እኮ ልጇ ናት እኮ ሀይሚ ልጇ ናት። አይደለም አስተያየት ቀርቶ ልታወጡ ቀርቶ አስተያየቷ ብላችሁ እናንተ ምን ጉር ናችሁ ግን?
ነገ ጠዋት እኮ እናንተ እናታችሁ የሆነ ነገር ብትላችሁ ራሱ እናታችሁን ከዚህ በላይ ነው ማለት ነው ለእናታችሁ መልስ የምትሰጡት እናንተ። እኔ እየገረማችሁን ያላችሁትና ስርዓት ቢኖራችሁ መልካም ነው። አንድ ነገር ደግሞ ማለት አሁን ያማለያ ሀይሚና ቡራ የሚለያዩ እንዳይመስላችሁ። እነዚህ ልጆች መልሰው ይገናኛሉ፣ ይገጥማሉ። በዛ ሰዓት ምን እንደሚወጣችሁ አሁን ላይ አፋችሁን የምትከፍቱ ሰዎች ምን እንደሚወጣችሁ ማየት የምፈልገው እኔ ትናንት ሀይሚ በቃ እኔ ከዚህ በኋላ እኔ እናንተ መቀጠል የማንችልበት ነገር ከሆነ እቃዬን ይዤ እወጣለሁ፣ ወደ ቤተሰቦች ጋር ሄዳለሁ ብላለች። እሱ ደግሞ አንቺ ከምትወጪ እኔ እወጣለሁ፣ ችግር የለም ምናምን ብሎ ብዙ ነገር ተባብለዋል። ያው ስለተናገርኩም ደግሜ ደጋግሜ መናገር አልፈልግም፣ ግን መጨረሻውን ደግሞ ጠብቁ። አሁን እውነት የተለያዩ መስሏችሁ ከሆነ ቡራ ሀይሚቲን በድሏታል ብላችሁ የምታስቡ ከሆነ ሀይሚቲ ቡራን በድለዋለች ብላችሁ ወገን ለይታችሁ የምትሳደቡ አስተያየት መስጠት መብታችሁ ነው። በነገራችን አስተያየት መስጠት እኔ በጣም ደስ ይለኛል። ግን የምትሳደቡ ልጆች የምታፍሩት እናንተ ናችሁ። እነዚህ ልጆች ማለት ነው ይታረቃሉ፣ አንድ ይሆናሉ። እሱን ደግሞ በቅርብ ጠብቁ። ዝም ያላችሁ ደግሞ ከሁለቱም ወገን መጥፎ ነገር ያልተናገራችሁ ሰዎች ደግሞ እናንተ ደግሞ የምትደሰቱበት ጊዜ አለ። አውቃለሁ ምን እንደሆነ በደንብ አድርጌ ጠንቅቄ ስለማቅ ሀይሚ ስታጠፋ ሀይሚ ጋር አስተያየት እሰጣለሁ፣ ቡራ ሲያጠፋ ቡራ ጋር አስተያየት እሰጣለሁ። ከዛ በተረፈ ግን ማለት ነው እንደናንተ ወርጄ አንዱን ደግፌ አንዱን የምሰድብበት ነገር የለም። አንዱን እየተሳደብኩ አንዱን የምደግፍበት ነገር የለም። እኔ ምንም የማፍርበትን ነገር አልናገር። ሀይሚን ለምን ተናገርሽ የምትላላችሁ እናገራለሁ። እንደናንተ እየተሳደብኩ ሳይሆን ጥፋት ካለባት እናገራለሁ። ቡራን እንደዛው ማለት ነው። ስለዚህ አትንጠልጠሉ። ዞራችሁ ቤተሰብ ላይ አትውጡ። ከቀጠቀጣችሁ እሱን ቀጥቅጡት፣ ሀይሚን ቀጥቅጡ። አለቀ። እሙሽዬን ለቀቅ አድርጓት። እሺ፣ ለዛውም ሴት ሆናችሁ በዚህ ልክ እናታችሁ እንደተሳደባችሁ እወቁት። እናታችሁ ነው እየተሳደባችሁ ያላችሁት። መወለድ ቋንቋ አይደለም ይባል የለ። ስለዚህ እያንዳንድሽ በኮሜንትም ሆነ ገስትም እየገባሽ የምትሳደቢው እናትሽን እንጂ ማንንም አይደለም። እና የሆነ እንትን አትዝረክረክ። እውነት የሆነ ድምጻችሁ ራሱ ሪከርድ እየተደረገ ሶሻል ሚዲያ ላይ እየተለጠፈ ነው ያለው፣ በየቲክታኩ በየዩቲዩቡ ማለት ነው። ለሚያገባችሁ